አይነት ስነ ባህሪ ያለውን ግለሰብ ማዕከላችሁ ላታጡ ትችላላችሁ። አንዳንድ ሰው አለ ሲለንትን አማክረው የሆነ መፍትሄ አያጣም የሚባል ማለት ካራክተሮችን ክሬት ማድረግ ይችላሉ። አንዱን ካራክተር ከአንዱ አዋስቦ ጥሩ የሆነ ስቶሪ መፍጠር ይችላል። መምህር ዊዝደም የተጠጋውን ኢንተረስቱ ያጋደለበትን ቦታ ፈልጎ ያገኘ ነው ማለት። መረጋጋት ማይጠይቁ ፕሮፌሽኖች ስላሉ ወይ ደግሞ መክሊቶች ስላሉ ፓሽን ቅርቅር ብሎ ያለበት ቦታ ሊሆን ይችላል። ልክ ብዕርን ስታነሳ ወረቀቱ ራሱ የሚገለጥልህ ያደክ የተመነደክ ልትሆን ትችላለህ። አግብተ የወለድክ የማይገባችሁ ቦታ ላይ ያላችሁ ሆቴል ማናጀር የሆንክ ልትኖር ትችላለህ። ነጻ ፍቃዱ ራሱን አንሎክ ያደርጋል። መረጋጋት ኳሊቲ ነው። መጥፎነትም ጥሩነትም አይደለም። ሹፍርና እኔ መጥላት አይደለም። አሁን እዚህ ጋር መክሊትን ፍለጋ ላይ ያለን አንዳንዶቹ ለትሪክ ይሰሩታል፣ ለማኒፑሌሽን ማለት ነው። እናንተ ከዛ ሱቅ እንዳትወጡና በተቻላችሁ አቅም በያዛችሁት ገንዘብ የሆነ ነገር ገዝታችሁ እንድትወጡ የማድረግ ራፕ እንደሚያደርግ ሰው በጣም እየሮጠ ኤክስፕሌን ቢያደርግ ደመናማ የሆነ ዲፕሬስድ የሆነ ከባቢን አክቲቬት አድርገው የሚያሟሙቁ እዛ አካባቢ ጋር መስከንና መርጋት ነው ቫልዩ የሚሰጥ። እናንተ መክሊት እነዚህ አራቱ ባህሪያት ላይ ነው ብቻ ብዬም አላምንም። እንደዛም ሊሆን አይችልም። ከፈለግ ግዛ፣ ካልፈለግ ችግር የለውም እያለ ቢያወራ አስባችሁታል ወዳጅ? መክሊታችን ነጻ ፍቃድ የለውም። ኢንዲፔንደንትሊ ሲታይ ነጻ ፍቃድ የለውም። ይሄ የነጻ ፍቃድ ጉዳይን የምናገኘው አንድና አንድ ጉዳይ ላይ ብቻ። ስለዚህ ፀሐይን የምናወራት ከስትንፋስ አንግል አይደለም ማለት ነው። በራሱ ሶስተኛው ደግሞ አንድ የሚወክለው ሌላ ካራክተር አለ። ማኪያቬሊ እንዳለ ሁሉ ሂትለርንም መጥቀስ እንችላለን። ስለዚህ እስኪሉ አለህ ማለት ማኔጅ ታደርገዋለህ ማለት አይደለም። እዚህ የመጣ ነው ሪኤግዛም ልንወስድ ነው። የፀሐይ ባህሪ ያለበት ወይ ደግሞ ጎልቶ ይታያል የተባለው አካል ወደ ኋላ መርፌ ለመውጋት የሚጠር ዶክተር ሊኖር ይችላል። ኖ ኦፌንስ። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ርዕስ እና በአዲስ ቪዲዮ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። እንግዲህ እንደ ወትሮ በጽሞና እንድትከታተሉኝ ይሁን። እንግዲህ ወዳጆች የዛሬው ርዕስ የሚሆነው ከባለፈው የቀጠለ ማለትም በቅርብ ጊዜ ከሰራሁት ከመክሊትና ከዕጣ ጋር እንዲሁም ከእነሱ ጋር ተያያዥነት ያለው የፓሽንን ጉዳይ በተወሰነ መልኩ ጀነራላይዝ አድርጌ ወደ እናንተ አድርሼ ነበር። ነገር ግን ያው ብዙ ወዳጆች ያላችሁ የመክሊት ጉዳይ እንዳሳሰባችሁና የእያንዳንዳችሁን እንድነግራችሁ ያው በውስጥ መስመርም እንዲሁም ኮመንት ቦክሱ ላይ ያሳወቃችሁኝ ያላችሁና እንዲሁም የቴሌግራም ግሩፕ ላይ እና ወዳጆች ያው ሙሉውን ማለት እስከ 5ኛ ቀን ያሉትን ስነ ፍጥረቶች ላይ ነው ያለው ብያለው፣ ወይ ደግሞ ከሱ ጋር ኮኔክት የሚያደርግ ነው ብያለው የመክሊት ጉዳይ። ታዲያ ያው ግልጽ ነው እስከ 5ኛ ቀን ድረስ ካሉት ውስጥ ቤዚክ የሚባሉትን ባለፈውም በተዋረድ የጠቀስኩ ይመስለኛል። ካልጠቀስኩ ነው አላቅም። ነገር ግን ሁሉንም ማድረስ ትንሽ ይከብዳል። እናንተ ግን ጀነራሊ ኮንሰፕቱን ወስዳችሁት እነዛ ፍሬምወርኮች ውስጥ እየከተታችሁ ያላችሁን ስነ ጸባይ በመመርመርና በጉዳዩ ላይ በመመሰጥ ያላችሁን መክሊት ኢዝሊ ፋይንድ አውት እንድታደርጉና በሱ ላይ ኮሚትድ ሆናችሁ እንድትሰሩ የሚያደርግ ነው ብዬ አምናለሁ። ነገር ግን አንዳንዶቻችሁ ግራ የተጋባችሁም ስላላችሁ ዛሬ እንግዲህ የምችለውን ያክል ምሳሌዎችን እንዳልኳችሁ እስከ 5ኛ ቀን ከተፈጠሩት ውስጥ ማለትም ውሃን ሊሆን ይችላል ወይ ደግሞ ዛፍን ሊሆን ይችላል ወይ እሳትን ሊሆን ይችላል ወይ ፀሐይን ሊሆን ይችላል መሬትን ወይ ደግሞ አፈርን ሊሆን ይችላል በዛውም ልክ ንፋስን ሊሆን ይችላል። እነዚያውም ቤዚካሊ በእነዚህ 5ቱ ሜንስትሪም ሃይማኖቶች ውስጥም ቤዚካሊ ወይ ፈንዳሜንታል በሆነ ወይ የአንድ ሰው ስነ ባህሪ የሚወክሉ በዋናነት የስጋውን ስነ ባህሪ የሚወክሉ ናቸው። እንግዲህ ክርስቲያኒቲ ውስጥም ባህሪያተ ስጋ ከሚባሉት ውስጥ እሳትነት፣ ንፋስነት እያሉ የሚጠቀሱ አሉ፣ 4ቱ ማለት ነው። ቢሆንም ግን ያው በእኛ ወይ ደግሞ በእኔ አረዳድ መሰረት አኮርዲንግሊ በምችለው አቅም ወደ እናንተ ለማድረስ ሞክራለሁ። እንግዲህ በክርስቲያኒቲ ውስጥ ባህሪያተ ስጋ ተብለው የተወከሉት ብቻ አይደሉም እስከ 5ኛ ቀን ድረስ የተፈጠሩት ማለት ነው። እና የእናንተ መክሊት እነዚህ 4ቱ ባህሪያት ላይ ነው ብቻ ብዬም አላምንም። እንደዛም ሊሆን አይችልም። ነገር ግን
ያው አንዳንዶቹ አሉ ድንጋይና አፈርን አንድ ላይ ቀይተው ያው ምናልባት ዲኬ ሲያደርግ ድንጋይ ወደ ሌላ ፎርሜሽን ወይ ደግሞ ኮምፖዚሽን እየተቀየረ ሲመጣ ፕሮሰሲቭ በሆነ ወይ ወደ አፈርነት ይቀየራል ተብሎ ስለሚታመን ፓርት ኦፍ የአፈርነት ጉዳይ የሚያደርጉት አሉ። ነገር ግን በእኔ አንደርስታንዲንግ መጀመሪያ ሲፈጠሩ ሁሉም ለየግል ወይ ደግሞ ለየቂል ነበሩ። ነገር ግን አንዱ ከአንዱ ጋር እየተዋሃዱ ሌሎችን ኬሚስትሪዎች የሚፈጥሩበት አካሄድ ይኖራል። እሱ ፕሮሰሲቭ የሆነ የሰው ልጅ ስነ ጸባይም ኢቮልቭ እንደሚያደርገው ሁሉ ሌሎቹ በዩኒቨርስ ውስጥ የተጠራቀሙት እስከ 5ኛው ቀን ድረስ የተፈጠሩትም የራሳቸው የሆነ ኢቮሉሽነሪ ፕሮሰስ አላቸው። በሱ ውስጥ ሊጠቃለል ይችላል። ነገር ግን የመጀመሪያው ስነ ፍጥረታቸው ወይ ደግሞ እስከ 5ኛ ቀን ከተፈጠሩት ውስጥ ኢንዲፔንደንትሊ ድንጋይም ለብቻ፣ አፈርም ለብቻ፣ እሳትም ለብቻ እንዲሁም ፀሐይ ለብቻ ማለት ነው። ምክንያቱም ፀሐይና እሳትንም ቀይጠው በአንድ መልክ የሚያስረዱም አንዳንድ ስኮላሮችን ስላየውኝ ማለት ነው። ኤኒዌይስ ዛሬ እንግዲህ አዶን ነው ምናልባት 3 ምሳሌዎችን ወደ እናንተ የማደርስ ይሆናል ብዬ አምናለሁ። ነገር ግን እንደ ሰዓቱና እንደ ማወራው ተዋረድ ወይ ደግሞ እንደማወራው ወሬ ተዋረድ አንዱን ብቻም ላደርገው እችላለሁ፣ ወይ 2ቱን ብቻ ላደርገው እችላለሁ፣ ወይ ደግሞ 3ቱንም አጠቃልዬ ወደ እናንተ ላደርስ እችላለሁ እና ምናልባት እንግዲህ በጣም አሳሳቢና ሁላችሁም እንዲሰራላችሁ የምትፈልጉ ከሆነ ምናልባት እንግዲህ በጣም በርከት ያለ ቪዲዮ ሊያስፈልገው ይችላል። ምናልባት የቸገራችሁ ካላችሁ ማለት ነው የመጀመሪያ ቪዲዮን አይታችሁ እዛ ፍሬምወርክ ውስጥ ወይ ደግሞ ኮንሰፕት ውስጥ ሰግስጋችሁ ራሳችሁን ማጤን የከበዳችሁ ካላችሁ ስፔሲፊካሊ አንዱን ስነ ባህሪ አንስተን በዛ ላይ የእናንተ መክሊትና የእናንተ ፕሮፌሽን ወደዛ ይጠጋልና ወደዛ መልክ ሂዱ የሚል አይነት አድቫይስ ምሰጥ ይሆናል። ኤኒዌይስ ከፀሐይ ልጀምር። እንግዲህ እንዳልኳችሁ ያው የሚያስቀጥል ከሆነ ቀጥላለሁ። ኦኬ አንዱ እንግዲህ እስከ 5ኛው ቀን ከተፈጠሩት ስነ ፍጥረታት መካከል ፀሐይ አንዱ ነው። እንግዲህ ባለፈው እንዳልኩት አንድ ሰው እስከ 5ኛ ፍጥረት ድረስ ባሉት ፕሪደስትንድ ወይ ደግሞ ፕሪዲተርሚንድ የሆኑ ኢነርጂዎች ወይ ደግሞ በነዛ ኢነርጂ መሰረት ከተሰሩት ውስጥ አንዷ ፀሐይ ናት ብያለሁ። የሰው ልጅም ፕሪደስትንድ ኢነርጂ ወይ ደግሞ ፓርቱ ከነዛ ሲቀነበብ አንደኛው ፀሐይነት ነው ብያለሁ። ስለዚህ ይሄ ምን ውስጥ ይካተታል? መክሊታችን ሪኮል ለማድረግ ነው። ምን ውስጥ ይካተታል? ፕሪደስትንድ ወይ ደግሞ ፕሪዲተርሚንድ የሆነ ኢነርጂ ውስጥ ማለት ነው። ያ ማለት ነፃ ፍቃድ የሌለው ማለት ነው። ስለዚህ መክሊታችን ነፃ ፍቃድ የለውም። ኢንዲፔንደንትሊ ሲታይ ነፃ ፍቃድ የለውም። ነገር ግን ወደ ግብር ለመምጣት ምን ያስፈልጓል? ነፃ ፍቃዳችንን በሚገባ ኤክሰርሳይዝ የምናደርግበት ፕላትፎርም ልንለው እንችላለን፣ አኳን ያስፈልጋል ማለት ነው። ነፃ ፍቃድን ግን የት ነው የምናገኘው? ፕሪደስትንድ ወይ ፕሪዲተርሚንድ ውስጥ ሳይሆን ፕሪሜዲቴትድ የሚባለው ኢነርጂ ውስጥ ነው። ያ ማለት የፈጣሪ እስትንፋስ ውስጥ ነው ነፃ ፍቃድን የምናገኘው ማለት ነው። ስለዚህ ሁለቱ ፕሪደስትንድ እና ፕሪሜዲቴትድ የሚባሉት ኢነርጂዎች በሰው ውስጥ እርስ በርስ እየተደጋገፉ የሚሰሩ ይሆናል ማለት ነው። ፋይናሊ ግን ወደ ሪያሊቲ የሚያሻግረን ወይ ደግሞ ሪያሊቲን በሙሉ አቅም የምንጠቀምበት ወይ ደግሞ ወደ ሌላኛው ዳይሜንሽን ስንሄድ በግብር መሬት ላይ ውሎ የምናገኘው ፕሪሜዲቴትድ የሚባለውን ኢነርጂ ነው ማለት ነው። ምናልባትም ከፕሪሜዲቴትድ የዛ ሰዓት ላይ የራሱ የሆኑ እርከኖች ይኖሩታል አሁን ከምናየው በላይ ማለት ነው። ነገር ግን አሁን ባለንበት 3 መዋቅር ውስጥ ወይ ደግሞ 3 ዳይሜንሽናል ሪያልም ውስጥ ባለን አንደርስታንዲንግ መሰረት ወይ ደግሞ ለእናንተ ተግባቢ ወይ ልበግቡ በሆነ ወይ ወደ እናንተ እንዲደርስ ለማስቻል ያክል ኮንሰፕቱን በምን ትረዱታላችሁ? የሰው ልጅ ውስጥ ነፃ ፈቃድ ካልሆነ ወይ ደግሞ በነፃ ፈቃዱ ውስጥ ካልተፈጠሩት ያ ማለት ፕሪሜዲቴትድ ሳይሆን ፕሪዲተርሚንድ እና ፕሪደስትንድ ከሆኑት ኢነርጂዎች የሱ ስጋው አእምሮና መንፈሱ ተቀነበቡ። እነዚህን 3ቱን ሌሎቹ ነፃ ፈቃድ የሌላቸው ስነ ፍጥረቶች ውስጥ ራሱ ማግኘት እንችላለን ማለት ነው። ነገር ግን ይሄ የነፃ ፈቃድ ጉዳይን የምናገኘው አንድና አንድ ጉዳይ ላይ ብቻ ከነዛ ከ5ቱ ቀን ካሉት ቀንብቦት መጨረሻ ላይ እፍ ካለው እስትንፋስ ውስጥ ነው የምናገኛት ማለት ነው። ስለዚህ ዛሬ የምናወራው
ወይ ደግሞ ለእናንተ የማደርሰው ፀሐይን ወክዬ አይደለ? ስለዚህ ፀሐይን የምናወራት ከስትንፋስ አንግል አይደለም ማለት ነው። ነፃ ፍቃድ ከሌላቸው ኢነርጂዎች ውስጥ የምትመደብ ናት ማለት ነው። ስለዚህ ባለፈው ባልነው መሰረት አንድ ሰው ፀሐያዊ የሚባለው ባህሪው ጎልቶ ልናገኘው እንችላለን ማለት ነው አሁን በሚኖርበት ኑሮት ውስጥ። ምናልባት ይሄ ግራ የሚያጋባችሁ ወይ ደግሞ ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ወዳጆች ካላችሁ እንዲገባችሁ ትንሽ ኮምፕሌክስ ስለሚሆን እንዲገባችሁ ፓርቷንን አይታችሁ መምጣት ግዴታ ነው። የመጀመሪያውን ቪዲዮ ካላያችሁ የዛሬ ሳምንት አካባቢ የለጠፍኩትን ካላያችሁ ይሄ ሊገባችሁ ስለማይችል ማለት ነው ወዳጆች። ኦኬ ወደ ፀሐይ እንምጣ። እንግዲህ ፀሐይን ስናነሳ ፀሐይን እንግዲህ የፀሐያዊ ባህሪ የጎላባቸው የሰው ልጆች ምን አይነት መክሊት ሊኖራቸው ይችላል ወይ ደግሞ ወዴት የተጠጋ ስነ ጸባይና ስነ ባህሪ አንድ ላይ አማክለው ሊኖራቸው ይችላል። ያንንም ደግሞ ፓሽናቸውን በመመርኮዝ ወይ ደግሞ ከፓሽናቸው ጋር እንዴት ሊተሳሰር እንደቻለና ወደፊት እነሱ ለሚያደርጉት ወይ ደግሞ ለሚፈልጉት ኬሪየር ይጠቅማቸው ዘንድ ነው። ወይ ደግሞ አሁን ላይ ግራ የተጋቡ ካሉ ኮሚትድ ሆነው በዛ ጉዳይ ላይ ዴዲኬትድ ሆነው በዛ ጉዳይ ላይ በስነ ስርዓት አትኩሮት ሰጥተው ተመስጦ ሰጥተው የሚሰሩ ከሆነ ለውጥ ማምጣት እንደሚችሉ ለማጠየቅና ለማርገጥ ነው ማለት ነው። ስለዚህ በአስተውሎና በአንክሮ እንድትከታተሉ ይሁን ማለት ነው ወዳጆች። ይህንን ካል ፀሐይ በጣም ብዙ ባህሪያት ሊኖራት ይችላል። ነገር ግን እኛ ፈንዳሜንታል የሚለውን አንስተን እናውራበት። የመጀመሪያው የፀሐይ ባህሪ ወዳጆች ላይት ነው ወይ ደግሞ በአማርኛው ብርሃን የምንለው ማለት ነው። ሁለተኛው ቴምፕሬቸር ነው ወይ ደግሞ ሙቀት የሚለውን እንይዛለን። በሶስተኛ ደረጃ ሳይክል ወይ ደግሞ ሩቲን የሚለውን እንይዛለን። የፀሐይ መግባትና መውጣትን የሚወክለው ማለት ነው። ኦኬ የመጀመሪያው ጋር እንምጣ ወዳጆች። የፀሐይ ብርሃናዊ ባህሪን ስንፈትሽ ፀሐይ ባለችበት ቦታ ሆና ፕሮዲውስ የምታደርገው ብርሃን ይኖራል። ያ ብርሃን ያለውን የአድማስ ስፋት ወይ ደግሞ ከቨር የሚያደርገውን ሬንጅ ያው ያን ያህል ዋይዝነት አይጠይቅም። ክሊርሊ የሚታይ ነገር አይደለም? ግልጽ ነው አይደል ወዳጆች? ይህንን አድማሰ ሰፊ ወይ ደግሞ ሬንጁ የሰፋ የብርሃን መጥለቅለቅ ወይ ደግሞ ከቨሬጅ ስናይ ሌሎች መዓት ባህሪዎች ኖሯት ነገር ግን ማንም ሰው በቀላሉ አንደርስታንድ ሊያደርገው የሚችለው አንዱ ባህሪዋ ነው። ታዲያ ይህ ከሰው ልጅ ጋር ሲተሳሰር ምንን ይወክላል? ዊዝደም የሚባለውን የሰው ልጅ ባህሪ ይወክላል። ያ ማለት ዊዝደም ማለት በአማርኛው ጥበብ ማለት ነው። ስለዚህ እንዲህ አይነት ባህሪ ያለው ሰው ወይ ደግሞ ይሄ ብርሃን የሚባለውን ነገር ከፀሐይ የተዋሰ እንዲሁ በአኗኗር ውስጥ በጨዋታ መሃል አንደበተ ርቱዕ ሊሆን ይችላል። ዋይዝሊ ነገሮችን ከዲፍረንት ፐርስፔክቲቮች አንጻር የሚያይ ሊሆን ይችላል። አንድ ሰው ዋልታ በሆነ መልኩ በአንድ በኩል መጥቶ አንድ ነገር ወደሱ ሲልክ በተለያዩ መልኩ ወይ ደግሞ በተለያዩ ዳይሜንሽኖች በትኖ መመልከት የሚችል ካፓቢሊቲ ያለው ሊሆን ይችላል። ስለዚህ እንዲህ አይነትን ግለሰብ ወይ ደግሞ እንዲህ አይነት ስነ ባህሪ ያለውን ግለሰብ ማዕከላችሁ ላታጡ ትችላላችሁ። ምናልባት በሆነ ጉዳይ ላይ ጨንቋችሁ እያለ ልክ ለሱ ስታወሩት ከተለያዩ አንግሎች አይቶ የሆነ ትርጉም ያለው ነገር ወደ እናንተ የሚልክ የተረጋጋ እሱ ባለበት ቦታ ጭንቀት የማይኖር ጭንቅ አለብኝ ብሎ የተጠጋውን አካል በሆነ አይነት መልኩ ያ የተጠጋው አካል አንደርስታንድ ሊያደርገው ራሱ ከማይችለው አይነት አንግል በጣም ለሱ ለህይወቱ በመልካም ሁኔታ ሊጠቀምበት የሚችላቸውን አይዲያዎች ወይ ደግሞ ሐሳቦች ወይ ደግሞ ወደ ግብር የሚመጡ ቶቶች ፕሮዲውስ የሚያደርግ ማለት ነው። ከዛም የሚያቀብል ማለት ነው። ፕሮዲውስ የሚያደርግ ብቻ ሳይሆን የሚያቀብልና ያ ሰውዬ የሚጠቀምበት ማለት ነው። አንዳንድ ሰው አለ ሲለንትን አማክረው የሆነ መፍትሄ አያጣም የሚባል ማለት ነው። ስለዚህ እንዲህ አይነት ሰዎች ምናልባት
መጽሐፍ የሚችሉ ሊሆኑ ይችላሉ። መጽሐፍ ጸሐፊ ሁላ ነው ለማለት አይደለም። አብዛኛው ግን እንዲህ አይነት ፐርስፔክቲቮችን ፕሮዲውስ የሚያደርጉ አካላት ጥሩ መጽሐፍ ይችላሉ። ካራክተሮችን ክሬት ማድረግ ይችላሉ። አንዱን ካራክተር ከአንዱ አዋስቦ ጥሩ የሆነ ስቶሪ መፍጠር ይችላሉ። ብዙ ስኮላሮችን ልንጠቅስ እንችላለን። አሉ አጠገባችን የምናደንቃቸው የምናውቃቸውም ይኖራሉ አይደለም። በአንድ ጉዳይ ላይ ተጋብዘው እስቲ በዚህ ጉዳይ ላይ የሆነ ማብራሪያ ስጥ ሲባል በጣም ቀለል ባለ ሁኔታ ሁሉንም ሊያማክል በሚችል ዊዝደም ማለት እሱ ስለሆነ ዊዝደም ማለት በጣም ዋልታ ረገጥ በሆነ ወይ አንድ ወጥ ግንብ የሆነ ነገር መሰንዘር አይደለም። በተቻለ አቅም ሕፃኑም ወጣቱም ሽማግሌውም ጎልማሳውም ሊረዳ በሚችልበት አይነት መልኩ ነገሮችን አዋስቶ ማውራት ኤክስፕሌን ማድረግ የሚችል ማለት ነው። መምህር ለምሳሌ መምህር ዊዝደም የተጠጋውን ያ ሁሉንም እያልኩ አይደለም፣ ኤክሰፕሽናል ይኖራሉ ያለ ቦታቸው የተገኙ። ነገር ግን ሁላችሁም ታውቃላችሁ፣ በሃይስኩል ሊሆን ይችላል፣ በዩኒቨርሲቲ ሊሆን ይችላል፣ የምታውቋቸው መምህራን አሉ። ኤክስፕሌን ሲያደርጉ ልብ ድረስ የሚጠጉ ጠብ ማይል ጉዳይ አላቸው። ታዲያ ወዳጆች እንዲህ አይነት ባህሪ የተጠጋችሁ ወዳጆች የግድ አሁን ያልኳችሁን ከፍታ ላይ ያላችሁ መሆን አይጠበቅባችሁ። ምክንያቱም አንድ ጸሐፊ ዋንስ መጀመሪያ አካባቢ ይሄ ቴንደንሲው ወይ ደግሞ ፍላጎቱ ኢንተረስቱ ያጋደለበትን ቦታ ፈልጎ ያገኘ ነው ማለት ነው። በአንድ ጊዜ ደራሲ አይኮንም። ይህንን ነው እያልን ያለ ነው ወይ እያልኩ ያለሁት። ፓሽን ቅርቅር ብሎ ያለበት ቦታ ሊሆን ይችላል። ልክ ብዕርን ስታነሳ ወረቀቱ ራሱ የሚገለጥልህ፣ ቃላቶቹ ራሳቸው ተደርድረው የሚሰናዱልህ፣ ትንሽ ተወት ስትጨምርባቸው እርስ በርስ ተዋስበው ጥሩ ኮምፖዚሽን ጥሩ መልክ የሚይዙልህ ልትኖር ትችላለህ። ገና ካሁኑ 8ኛ ክፍል ልትሆን ትችላለህ። ዩኒቨርሲቲ ተማሪ ልትሆን ትችላለህ። ያደክ የተመነደክ ልትሆን ትችላለህ። አግብተህ የወለድክ ግን እስካሁን ድረስ ያልጻፍክ፣ ነገር ግን በጓደኞች ዘንድ ቁጭ ብለህ የሆነ ነገርን ስታብራራ ስታስተውል ያዩ እባክህን ጻፈው ይህን ጉዳይ፣ ይህን ብትጽፈው እኮ ሰክሰስፉል ይሆናል የሚሉ፣ አንተ ግን ዝም ብለህ የተቀመጥክ ትኖራለህ። አላችሁ ያን ያለ ራሳችሁ ያልተጠቀማችሁበት ነገር ግን ባጠገባችሁ ላሉት ሰዎች ጠቅላላ ብርሃን መሆን የምትችሉ እረፍት መሆን የምትችሉ ሰዎች አላችሁ። አሁንም አላችሁ በየቦታው ወዳጆች አላችሁ። የማይገባችሁ ቦታ ላይ ያላችሁ እንዲህ አይነት አቅም እንዲህ አይነት ካፓሲቲ ወይ እንደዚህ አይነት ካፓቢሊቲ ኖረው ሆቴል ማናጀር የሆንክ ልትኖር ትችላለህ። ያንን ኳሊቲን ያንን አቅምህን ደንበኛን በመቀበል ከስተመርን ያው ሰርቪስ በመስጠትና ማኔጅመንት ውስጥ ኢንቨስት እያደረግከው ነገር ግን በዛ መልኩ ሰክሰስፉል ሆነ ሊሆን ይችላል። ነገር ግን ያለህ ኳሊቲ ያለህ አቅም እዛች ቦታ ብቻ ተቀርቅራ የምትቀር እንዳልሆነ ማሳያ ነው። ይሄ ከዛ ወጣ እያልኩ አይደለም፣ ግን የተሻለ አቅም አለ ማለት ነው። ሹፌር ሆናችሁ አላችሁ፣ ይሄ አቅም ኖራችሁ። ሹፍርና እኔ መጥላት አይደለም። አሁን እዚህ ጋር መክሊትን ፍለጋ ላይ ነው ያለን። ፕሮፌሽን እኔ መጥላት ጉዳይ አይደለም። ሁሉም መክሊቱን አግኝቶ እዛች መክሊቱ ውስጥ ስግ ሲል ነጻ ፍቃዱ ራሱን አንሎክ ያደርጋል እና ተጠቀመኝ ብሎ ማለት ነው። አለበለዚያ ሌላ ሰው ነው የሚጠቀምብ። ወዳጅ አላችሁ፣ መዓት ሰዎች አላችሁ። ስለዚህ ይሄ ፀሐያዊ የሚባለውን ካራክተር ከዛ ውስጥም የመጀመሪያውን ብርሃናዊ የሚባለውን በዚህ መልኩ በህይወታችሁ ውስጥ እያያችሁ ወይ ጭላንጭሎቹን ወይ ደግሞ አሁን ላብራሯቸው ኮንስትሬንቶች ቴንደንስ ያላችሁ ፍላጎት ያላችሁ ፓሽናችሁ እዛ አካባቢ የሆነ የሚመስላችሁ ልክ ብዕራችሁን ስታነሱ ልክ ጥሩ ሀሳብ ላይ ስትመሰጡ
ስትቆዝሙ ሊሆን ይችላል። በአንድ ቦታ ላይ ከለል ወስናችሁ በዛ ቦታ ላይ ከራስ ጋር ምክክር የምትወዱ የሚጨንቃቸው ስላሉ ማለት ነው። መጨነቅ ሌላ ጉዳይ አይደለም፣ የመክሊት ጉዳይ ነው። በሌላ መልኩ ጉድለቱን የሚሞላ ሊሆን ስለሚችል ማለት ነው። እስቲ ወዳጆች እዚህ ጉዳይ ላይ በደንብ አስተውሉበት። ታዲያ ወዳጆች የምመጣበት ሆኖ ይሄ ሳይክል ካልኩት ወይ ሩቲን ካልኳችሁ ወይ ደግሞ በአማርኛው ድግግሞች ከሚባለው ሶስተኛው ካራክተር ጋር ሊንክ የሚያደርግበት ጉዳይ አለው። መብራት መጥፋት የሚባለው ልክ ፀሐይ ወጥታ ፀሐይ ስትገባ ያለውን ቫይብ የሚወክል ማለት ነው። የሆነ ሰዓት ላይ በጣም ዋይዝነቱ ከፍ ብሎ የሆነ ሰዓት ላይ ደግሞ ዱምድ የሚሆንበት ሊኖር ይችላል። ያ ሰዓት ላይ እኔ እንደዚህ አይደለሁም ማለት አይችልም። ለምን? ፀሐያዊ ባህሪ ነው። ማኔጅ ካደረጋችሁት ስቴቢሊቲውን ጠብቆ ይሄዳል። ነገር ግን በአጠቃላይ አሁን ያልኳችሁን አውድ የያዘ ካራክተር ካላችሁ በዛ መልኩ ራሳችሁ መፈለግ አለባችሁ እና ለወደፊት ራሱ ዩኒቨርስም ይሁን ጋድ በመክሊት መልኩ የሰጣችሁ ኳሊቲ እዛ አካባቢ ነው ማለት ነው ወዳጆች። ታዲያ ይህን ዋይዝነት ሳብራራ መጽሐፍ የምትወዱ፣ ዝም ማለት የምትወዱ፣ ፕራይቬሲ የምትወዱ፣ መረጋጋት በውስጣችሁ ያለ መኖር ብቻ አይደለም ሲክ የምታደርጉ ልትሆኑ ትችላላችሁ። ነገር ግን ከእናንተ የሚወጣው ሲያለማ እንጂ ሲያጠፋ የማይታይ ማለት ነው። ሆኖ ካገኛችሁት ኳሊቲያችሁ እዛ አካባቢ ነው። ጥሩ የሆናችሁ ሳይካትሪስት ልትሆኑ ትችላላችሁ። ጥሩ የሆናችሁ ዶክተር ልትሆኑ ትችላላችሁ። መረጋጋት የሚጠይቁ ፕሮፌሽኖች ስለሆኑ መረጋጋት ኳሊቲ ነው። መጥፎነትም ጥሩነትም አይደለም። ባድ ኳሊቲ ጉድ ኳሊቲ እንዳለ ሁሉ ማለት መረጋጋት ማይጠይቁ ፕሮፌሽኖች ስላሉ ወይ ደግሞ መክሊቶች ስላሉ ማለት ባለፈው ስለምን ሳወራ ነበር? የእሳትነት ባህሪ እንደምሳሌ ስጠቅስ ደላላና ነጋዴ የእሳትነት ባህሪን ሳብራራ ማለት ነው በጣም አክቲቪቲ የሚጠይቅ ነው። ዳይናሚሲቲያቸው ነው ስራቸው ብያለሁ። እስቲ አስቡት፣ ዝም ብላችሁ በአእምራችሁ ሳሉት የሆነ ቡቲክ ቤት ገብታችሁ ልክ ስትፈልጉ ሰውየው ተነስቶ ይሄኛውንም ይዩት ይህንንም ይዩት የማለት ባህሪ ያላችሁ በጣም ብዙዎቹ። አንዳንዶቹ ለትሪክ ይሰሩታል፣ ለማኒፑሌሽን ማለት ነው። እናንተ ከዛ ሱቅ እንዳትወጡና በተቻላችሁ አቅም በያዛችሁት ገንዘብ የሆነ ነገር ገዝታችሁ እንድትወጡ የማድረግ። አንዳንዶቹ ደግሞ በስነ ስርዓት እናንተ ማኒፑሌት በማድረግ ሳይሆን ግን አክቲቭ ሆነው ጥሩ ዕቃ የሚሸጡላችሁ ደግሞ አሉ። ሆነም ቀረ ግን አክቲቪቲ ይፈልጋል፣ በጣም ዳይናሚክ የሆነ አክቲቪቲ ማለት ነው እንጂ አሁን ለምሳሌ አንድ ቡቲክ ቤት ስትገቡ ዝም ብሎ ወንበሩ ላይ ቁጭ ብለው ያን ጫማ ውሰድ፣ ይሄን ልብስ ውሰድ፣ ከፈለግ ግዛ፣ ካልፈለግ ችግር የለው እያለ ቢያወራ አስባችሁታል ወዳጆች? ይሄ ስንት ነው ስትሉት እስቲ ልብሱ ላይ ተመልከተው፣ ጫማው ስንት ነው ቁጥሩ፣ በዚህ ልክ ቁጥር ይኖራል፣ በዚህ መልክ ቁጥር ይኖራል፣ እኔ እንጃ ያለ አይመስለኝም እስቲ ሌል ቢላችሁ ይሄ ሰውዬ መሸጥ አይፈልግም ያላግጣል እንዴ ብላችሁት ነው የምትወጡት። በዛውም ልክ አንድ ሳይካትሪስት ጋር ገብታችሁ ራፕ እንደሚያደርግ ሰው በጣም እየሮጠ ኤክስፕሌን ቢያደርግ አንተ እንደዚህ ማድረግ ልክ አይደለም፣ ልክ ያልሆነበት ምክንያት ሚስት እንደዚህ ስለሆነ አንተ ነህ ችግር ያለብህ፣ እሷ ናት ችግር ያለባት፣ ምክንያቱም እንዲህ ማድረግ ያልነበረብህ ምናምን ቢል ይሄ ሰውዬ አእምሮ በሽተኛ ነው እንዴ ነው የሚባለው። እንኳን ሊያማክር የሚያማክረው ሰው ያስፈልጓል ነው የምትሉት። ለምን? እዛ አካባቢ ጋር መስከንና መርጋት ነው ቫልዩ የሚሰጥ። ቡቲክ ቤት ሄደ ግን እንደዛ ብታወራ ምንድን ነው የሚያላዝነው? ይሄ ሰውዬ መሸጥ አይፈልግም ብሎ ነው የሚወጣው። ስለዚህ አክቲቭ መሆንም ኳሊቲ ነው፣ መረጋጋትም ኳሊቲ ነው። ኦኬ ወዳጆች፣ ስለዚህ በዛው ልክ የፀሐይን ባህሪ ወይ ብርሃንነቷን ኤክስፕሌን እንዳደረግነው ሁሉ
ሁለተኛው ባህሪዋንም ኤክስፕሌን ስናደርግ ወይ ደግሞ ቴምፕሬቸር የሚባለውን ወይ ደግሞ በአማርኛ ሙቀታዊ ባህሪዋን ትስስር አለው ከመጀመሪያው ባህሪ ጋር። አሁን ሙቀት የሚባለውን ወደ ሰው ልጅ እናምጣው። ሙቀት የሚባለውን ባህሪ በሰው ልጆች ስነ ባህሪ ውስጥ ከተን ኤክስፕሌን ስናደርገው አክቲቪቲን ካታላይዝ የሚያደርጉ ደመናማ የሆነ ዲፕሬስድ የሆነ ከባቢን አክቲቬት አድርገው የሚያሟሙቁ ዝም ያሉ ግሩፖች ባሉበት ይሄ ሰውዬ የሚባለው ሰውዬ ዝም ያለ ግሩፕ ባለበት ገባ ይሉና አንድ ሁለት ቃል ጣል ሲያደርጉ ሁሉም ይሳሳቅ አጫዋቾች የሚባሉ አሉ። እንዲህ አይነት ካራክተር ያላቸው ሙቀታዊ ቫይብ የሚፈጥሩ ማለት ነው። እንግዲህ ወዳጆች ምናልባት ካዳመጣችሁት ዝናብ እየተሰማ ነው። የግድ መጨረስ ስላለብኝ ጨርሳለሁ። እንግዲህ ኤዲት ሳደርገው ድምፁ በደንብ የማይገባና ማይረብሽ ከሆነ ለቋለሁ። ለዛም አፉ በሉኝ እላለሁ ከወዲሁ። ካልሆነ ግን ያው ቆርጬ የምለቅ ይሆናል። ኦኬ እንቀጥል። ለማንኛውም ከማቆመው ይሻላል ብዬ ነው። ኦኬ ሙቀታዊ የሚባለውን ባህሪ ደግሞ ስንመለከት ወዳጆች ብዙ ጊዜ እነዚህ በፕሮፌሽን ሌቭል መድረክ መሪ መሆን የሚችሉ ሰዎች፣ ኮሜዲያኖች፣ ስታንዳፕ ኮሜዲ መስራት የሚችሉ ጉዳይ ገዳዮች ልንላቸው እንችላለን። እነዚህ ደላላና ነጋዴም እንደዚህ አይነት ካራክተር አላቸው። ከሙቀት ባህሪ ስንወስዳቸው ማለት ነው። የብርሃንነት አይደለም ሙቀቱ አካባቢ ጋር ያንን። ስለዚህ የፀሐይምለት ባህሪ እዛ ጋር መረጋጋት አለ አይደል ብለናል። ዋይዝነት አካባቢ ጋር እዚህ ጋር ደግሞ ዳይናሚሲቲ ያለው ነው አይደል? አክቲቪቲ ካታላይዝ፣ ሁለቱም መርጃ አድርጋችሁ የሚወጣው ነገር ነው። ስለዚህ ሶስተኛው ጋር መጥቶ ባላንስ ያደርጋል ማለት ነው። የመጀመሪያና የሁለተኛውን እንዴ እዚች ጋር ምን ሆናል? እዚህ ጋር የተረጋጋ ነገር አውርተ እዚህ ጋር ደግሞ ዳይናሚክ ነገር እያወራ ነው። ሁለቱ እኮ አይስማሙም፣ ፓራዶክስ እየፈጠርክ ነው የሚል አይነት ሀሳብ ወደ እናንተ ሊመጣ ይችላል። ነገር ግን ሶስተኛው ሁለቱን ኮምፕሊመንት ፈጥሮ ባላንስ ያደርጋል። ምን የፀሐይ ሳይክሊክ የሆነ ኔቸር ወይ ደግሞ ሩቲንድ በሆነ ወይ ድግግሞሽ የሚባለው ማለት ነው። ገብታ የምትወጣበት ድጋሚ ገብታ የምትወጣበት ድጋሚ ገብታ የምትወጣበት። ያ ማለት የፀሐይነት ባህሪ ያለው ሰው ዳይናሚክ መሆን የሚችልበትን ቦታ ያውቃል። ዋይዝነቱን በመጠቀም ዝም የሚልበትን ቦታ ያውቃል። አሁንም ዋይዝነቱን በመጠቀም። ስለዚህ እነዚህ ሶስቱ ተሰናስለው ነው ትራያንጉሌት ተደርገው ያንን ወጥ ካራክተር መፍጠር የሚችሉት ማለት ነው። ስለዚህ ፀሐያማ ኔቸር ያላቸው ወይ ደግሞ ካራክተር ያላቸው ሰዎች በእንደዚህ አይነት መልኩ የሚወከሉ ናቸው። ነገር ግን ሁለተኛው ባህሪ ላይ ወይ ደግሞ ሙቀት ላይ ሙቀት የሚባለው የፀሐይ ኔቸር ምናልባት አንድ ሰው ወጥቶ የተወሰነ ሙቀት ከሞቃችሁ በኋላ በጣም ኤክስትሪም እየሆነ ሲመጣ ማቃጠል ይጀምራል አይደል? ማቃጠል መጀመር ማለት ከመስመር የሳተ ቀልድ በሉት። ለምሳሌ አንድ ቀልደኛ፣ አሁን ያልኳችሁ ቀልደኛ አንዱ ኔቸሩ ሊሆን ይችላል። ልክ ከመስመር ሲስት ወይ ደግሞ መቀለድ በሌለባቸው አይነት ነገሮች ሲቀልድ የሚወዱት ሰዎች ይሸሹታል። ልክ ፀሐይ በጣም ስታቃጥል ጥላ እንደምንዘረጋው ማለት ነው። ወይ ደግሞ ጥግ ጥጋችን ይዘን እንደምንሄደው መከለል ይጀምራሉ። ካለው አቅም እየሸሹት ይመጣሉ። አይ ይህ ሰውዬ በዘር ነው የሚቀልደው፣ ይህ ሰውዬ በዲሴብል በሆኑ ሰዎች ነው የሚቀልደው ሊሆን ይችላል። እንደ ሰው ቴስት ነው ይሄ ጉዳይ። ነገር ግን በዛ መልክ የሚያዩት ሊኖሩ ይችላሉ። መስመር ስቷል ካሉ ቫሊዩን እያሳጡት የሚሄዱ ማለት ነው። የእሱ ጨዋታ ማቃጠል ይጀምራል እንደማለት ነው። ወዝ እያጣ ይመጣል። ከለላ ያስፈልገዋል ማለት ነው። መሸሽ ያስፈልገዋል ማለት ነው። ስለዚህ ማኔጅመንት ይጠይቃል ማለት ነው። ይሄ ብቻ አይደለም። ሁሉም ለመክሊት የተዘረጉ ስነ ባህሪዎች ማኔጅመንት ሪሶርስ ናቸውና ማኔጅመንት ያጠይቃሉ። ሪሶርስ ማኔጅመንት ማለት ነው ወዳጆች። ኦኬ ወደ ሶስተኛው እንምጣ። ቅድም መግባትና መውጣቷን ከምን ጋር አያይዘነዋል? ዳይናሚክ ኔቸርንና ወይ ደግሞ ይሄ ካታላይዝ የሚያደርጉበት ወይ ደግሞ አክቲቪቲው ከፍ ያለ ስቴትን እና በጣም ዝም የሚባለውን ስቴት
ባላንስ ለማድረጊያ ወይ ደግሞ ኮምፕሊመንት ለመፍጠሪያ ሶስተኛው ካራክተር ይረዳል ብለናል። መግባትና መውጣት ሳይክሊክ ኔቸር ኦፍ ፀሐይ ማለት ነው። ነገር ግን በራሱ ሶስተኛው ደግሞ አንድ የሚወክለው ሌላ ካራክተር አለ። ያ ካራክተር ሩቲንን ያሳያል። ኮሚትመንትና ዲቮሽን ወይ ደግሞ ዲተርሚንድ የሆነ ሩቲንን ያሳያል። ፀሐያውን የምትወጣበትና የምትጠልቅበት ሰዓት ዘ ሞስት ዲተርሚንድ የሚባል ሰዓት ነው። ወይ ደግሞ ራሷን ለሌላ አሳልፋ ስትገልጥ ወይ ደግሞ ፋንክሽኗን ስታቀጣጥል ኮሚትድ ናት። በተሰራችበት ልክ የምትንቀሳቀስ። ስለዚህ ይህ ኮሚትመንት እና ዲቮሽን ምናልባት ወደ ሰው ባህሪ ልክ ስናመጣው አንድ ሰው መልካም የሚስራ መጥፎ ግን ከአንድ ጉዳዩ ወይ ደግሞ አንድን ጉዳይ ለመስራት ታይም ስፔንድ አድርጎ ሀሳብ ስፔንድ አድርጎ ቦታ ሰጥቶት በድግግሞሽ እስኪሉን አዳብሮ የሆነ ሌቭል ላይ የሚያደርስ ሊሆን ይችላል። እስኪሉን አዳብሮ ስል ነሰሰርሊ መልካም ላይባል ይችላል። ነገር ግን የሆነች ነገር ላይ ኮሚትድ ሆኖ የሰራ መጥፎም ይሁን ጥሩ ሁለቱንም አቺቭ ማድረግ ይችላል። ስኪላቸውን ተጠቅመው ኢንፎርሜሽናቸውን ተጠቅመው እውቀታቸውን ተጠቅመው እነ አልበርት አንስታይን እነ ኒውተን መልካም እንደሰሩት ሁሉ እነሱ በሰሩት አሁን ዓለም እየተላለቀ እንዳለው ስኪልን ለመጥፎ ልታዋለው ትችላል። በሚሊተሪ ስትራቴጂ አደገኛ የሚባለው የመጀመሪያው እንግዲህ የፖለቲክስ ፊሎሶፈሩ ማኪያቬሊ እንዳለ ሁሉ ሂትለርንም መጥቀስ እንችላለን። ሌሎች ማዕት ሊኖሩ ይችላሉ። ትልልቅ ፊገሮች ማንም ሰው ሊያውቃቸው የሚችሉ ብዬ የማሰባቸው ናቸው። ግን ኢቪል ናቸው ሁለቱ። ስለዚህ እስኪሉ አለህ ማለት ማኔጅ ታደርገዋለህ ማለት አይደለም። መክሊቱ አለህ ማለት መክሊቱን ፊገራው ታርገዋል ማለት ለሰው ልጅ በሚጠቅም አይነት መልኩ እየተጠቀምክበት ነው ማለት አይደለም። ማግኘት አንድ ፈተና ነው፣ አንድ ቻሌንጅ ነው አይደል? ኦውን ስታደርገው ደግሞ ፋንክሽናል ማድረግ ደግሞ ሌላውኛው ቻሌንጅ ነው። ምድር ብያለሁ፣ ይህን ጉዳይ አንድ ቪዲዮ ሙሉ ሰራበታለሁ። ነገር ግን ምድር የማሸነፊያ ቦታ አይደለችም፣ ፈተናን የማለፊያ ቦታ ብቻ ናት። እዚህ የመጣ ነው ሪኤግዛም ልንወስድ ነው። ልክ ማትሪክ በፊት አሁን አላቅም ወድቃችሁ እንድትፈተኑ ከሚቀጥሉት ባቾች ጋር ድጋሚ አንብባችሁ ዓመቱን ሙሉ ድጋሚ እንደምትፈተኑት ማለት ነው። ምድር በአጠቃላይ ሪኤግዛም መውሰጃ ዩኒቨርሲቲ ናት። እዛ ተፈተንን፣ ወደቅን። ያንን መውደቃችንን ተንተርሶ ሪኤግዛም ውሰዱ አለም ፈጣሪ። አሁን ሪኤግዛም ወስደን መልሰን ቦታችንን ማስመለስ ማለት ነው። ስለዚህ ማሸነፍ ምናምን የሚባለውን ተዉትና በመልካም ይሁኑ በመጥፎ አቅጣጫ የሚመጡት ማናቸውም ነገሮች ፈተና ናቸው ብላችሁ አእምሯችሁ ውስጥ አስቀምጡ። ስለዚህ ስኪልን ማወቅም ምን ነው ባላወቅኩ እስከሚያስብል ድረስ መቀመቅ ውስጥ ይጥላል። ልክ ስኪልን ስታቅ ወይ ደግሞ መክሊትን ስታቅ ፋንክሽናሊቲ ሌላ ቻሌንጅ ይሆናል። ማኔጅመንት ሌላ ቻሌንጅ ይሆናል። አስተውል። ማግኘት ብቻ አይደለም ጉዳዩ። ዶክተርነትን አፈፋ ረክ ማለት በፓሽን ልክ የምትሰራው ደስ የሚል ስራ ሆነ ማለት ማኔጅ ታደርገዋለህ ማለት አይደለም። ዋናው ስራ እሱ ላይ ነው። አንዳንድ ጊዜ አንዳንድ ሰው ፓሽናቸውን ለመግለጽ ይሄ እንደ ስኬት ቦርድ እንደሚጫወቱት ሰዎች፣ በሳይክል እንደሚንቆለጳጳሱት ሰዎች ሌሎች ፕሮፌሽኖችንም ለማድረግ የሚጥሩ አሉ። ወደኋላ መርፌ ለመውጋት የሚጠር ዶክተር ሊኖር ይችላል። ኖ ኦፌንስ። በጣም ስኪሉን አገኘሁት ዊዝ ፓሽን ነው የምሰራው ደረስኩበት የምትሉ ካላችሁ ሌላ የሚፈትናችሁ ጀጅመንትና ፕራውድነስ ከጎናችኋል። የኃጢአት ስሩ ማኔጅመንት የሚባለውንና ፋንክሽናሊቲውን ኢንተረፕት የሚያደርግባችሁ ግሊች እየፈጠረ የሚያስቸግራችሁ እሱ ነው። ቢኬርፉል። ዛሬ እያተኮርን ያለ ነው አክቹሊ የሪሶርስ ማኔጅመንቱ ላይ አይደለም። ሪሶርሱን ራሱ እንዴት እናገኘው ነው።
ስለዚህ ፀሐያዊ ባህሪ ያላችሁ ወዳጆች ሶስቱን ፈንዳሜንታል የሚባሉ ካራክተሮችን ትራያንጉሌት አድርጋችሁ ወጥ የሆነ ካራክተር ቢውልድ አፕ ለማድረግ ጣሩ። በዛ መልክ የተወሰኑ ኮንስትሬንቶች ወይ ደግሞ ኳሊቲዎች ካላችሁ ሰብስቧቸውና አንዱን ከአንዱ ኮምፕሊመንት እየፈጠራችሁ ትራያንጉሌት እያደረጋችሁ አንድ ወጥ ካራክተር ቢውልድ ለማድረግ ሞክሩ። ስለዚህ በዛ ላይ ኮሚትመንት ጨምሩበት፣ ታገሉ። ሁሉም የሚያልፈው ከሰርቫይቫል ቀስ እያለ ነው። የአቲቱድ ሌቭሉ ሰልፍ አክቹዋላይዜሽን ላይ የሚደርስ ዝም ብለህ በአንዴ ልትቆናጠጥ አትችልም ወዳጅ። ትዕግስት የሚባለው ነገር አለ። ምንም ለአንዳንዱ ትዕግስት መክሊቱ ባይሆንም ወይ መክሊቱ ካራክተር ባይሆንም ምን ብያለሁ? እያንዳንዱ ስነ ፍጥረት ፕሪደስት እንዲሆኑት ሁሉም ውስጥ አሉ በጥንነት ኳሊቲዎች ብያለሁ። ስለዚህ ወዳጆች ፀሐያማ ባህሪ ያላችሁ የመጀመሪያው ፈንዳሜንታል ካራክተራችሁ ብርሃን ነው ወይ ደግሞ ዊዝደም የሚባለው ነገር በጭላንጭል በተስፋ መልኩ እናንተ ውስጥ ኳሊቲ ሆና ስትታይ ትገኛለች። ሁለተኛው ሙቀት ወይ ደግሞ የሆነ ቦታ ላይ ጣል የምታደርጓት ዊዝደም ነክ ነገር ሰዎችን አክቲቬት ስታደርግ ስታነቃቃ ትገኛለች። ጨዋ ታዋቂ ናችሁ የምትባሉ አይነት ካራክተር ያላችሁ እዛች ጋር በዋይዝነት ባላንስ ትደረጋላችሁ። ሁለቱን ካራክተር ደግሞ ፓራዶክሲካል እንዳይሆኑ እዚህ ጋር መጥቶ የፀሐይ ሳይክሊክ ኔቸር ወይ ደግሞ ሩቲን እንዲሆነ ወይ ድግግሞሻዊ ባህሪ ባላንስ ያደርጓል ቅድም ባልኩት መልኩ። ስለዚህ ሶስቱ ምንድናቸው በተዋረድ ዊዝደም እንድታስታውሱ ጊዜ እየሰጧችሁ ዊዝደም ወይ ደግሞ ጥበብ። ሁለተኛው ካታሊስት ልንለው እንችላለን። ሰውየው ካታላይዝ ማድረግ የሚችል አክቲቬት ማድረግ የሚችል ሪክሬት ማድረግ የሚችል። ሶስተኛውስ ዲተርሚኔሽን፣ ኮሚትመንት፣ ዲቮሽን በሚባሉ ቃላቶች ሊወከል ይችላል። የፀሐይ ደግሞ በዚህ በኩል ብርሃን፣ ሙቀት፣ ድግግሞሽ። ስለዚህ ፀሐያዊ ባህሪ ያላችሁ ሰዎች እነዚህን ሶስቱን አንድ ላይ አዋቅራችሁና አማክራችሁ የተሻለ ካራክተር ቢውልድ ታደርጋላችሁ ብዬ አስባለሁ። ሌላ ቦታ አትሩጡ። ፉሊ ስቴብል ካልሆንኩኝ የሚያስብል ቦታ ላይ ካላችሁ ችግር አለ፣ አያዋጣችሁ። በዝምታ ብቻ የሚሰራ ቦታ ካገኛችሁ ችግር አለ፣ አያዋጣችሁ። ትራያንጉሌት መደረግ ስላለበት አትሊስት ከሶስቱ ሁለቱ ካራክተር ከጎላ ሶስተኛውን ማምጣት ቀላል። የግድ ሶስቱ ይኑሩ ማለት አይደለም። ያው ነገር በሶስት ይጸናል ስለሚባል ነው እንጂ በተዋረድ አንደኛው ቀስ ብሎ ሊመጣ ይችላል። አሁን ባላችሁበት ስቴት ግን ከሶስቱ ቢያንስ ሁለቱ ካሉ አንዱን ማምጣት ስለሚቀል በዛ ቦታ ላይ ኮሚትመንታችሁን አውሉ። በነገሮች ላይ ጸንታችሁ ማሰብ ማትወዱ ኮሚትመንት የሌላችሁ ሰዎች ካላችሁ ነገር እንደ ቀላል የምታዩ እንደ ቀላልም እንዲገባችሁ የምትፈልጉ ካላችሁ በሽተኛ አይደላችሁም ወይ ደግሞ ህመምተኛ አይደላችሁ። ሌላ ነው የእናንተ መክሊት። ኢንተርቴነሮች ብዙ ጊዜ እንዲህ አይነት ኔቸር ይኖራቸዋል። ጌመሮች ብዙ ጊዜ እንዲህ አይነት ኔቸር ይኖራቸዋል። ዘፋኞች እንዲህ አይነት ኔቸር ይኖራቸዋል። ከፍ ባለ ሁኔታ ኢንተርቴንመንት የሚባል አይነት ቦታዎች ያሉ በኢትዮጵያ ውስጥ አርቲስት ያው ተጠቃሎ አርቲስት ስለሚባል ግን ተዋናያኖች እንደ ፕሮፌሽን የምትወስዱ ካላችሁ በትርፍ ጊዜ አይደለም በሱ ብቻ ተዳደራለሁ የምትሉ የማስታወቂያ ባለሙያዎች ልትሆኑ ትችላላችሁ። ይህ ማለት ወዳጆች ይህ ማለት ኮምፕሊትሊ የፀሐይ ባህሪ ያለበት ወይ ደግሞ ጎልቶ ይታያል የተባለው አካል አፈርነት የለውም፣ እሳትነት የለውም፣ ውሃነት የለውም ማለት አይደለም። ባለፈው አስረድቻለሁ። ነገር ግን ጎልቶ የሚታየው ያ ነው። እነዛ ግን በትናንሽ መልኩ መንቀልቀላቸው ስለማይቀር ዋናውን ወይ ደግሞ ጎልቶ የምትታዩበትን ካራክተር ወይ ደግሞ ስነ ባህሪ ማኔጅ ካደረጋችሁት ሌሎቹ በቀላሉ መገዛት ይችላሉ ነው።
ችግር ስለሌለው። ስለዚህ ወዳጆች አንድ ሰው ውስጥ የግድ ፀሐያዊ ብቻ ይኖራል ማለትም አይደለም፣ ወይ ዛፍነትም ብቻ ይኖራል ማለት አይደለም። በስፒሪቹዋል ግሮዛችሁ መለኮታዊ መንገድን ተከትላችሁ የምትሄዱ ከሆነ የቀድሞ ነን ባይናሪ ሰውን ወይ ደግሞ ጋድስ ፐርፌክት የሚባለውን ሰው ወደ መሆን ስለሆነ ትግሉ፣ እሱ ደግሞ ምን ብያለሁ ባለፈው ቪዲዮ ላይ ሁሉም መክሊቶቹ እኩል የተከረከሙ ናቸው፣ ፐርሰንታቸው እኩል ነው ብያለሁ። ስለዚህ ሰልፍ አክቹዋላይዜሽን ላይ ወይ ደግሞ ኢንላይትንመንት ስቴጅ ላይ ስትደርሱ እኩል ይሆናል ማለት ነው። ምክንያቱም አሁን ወጥ በሆነ መልኩ እናንተ ቻሌንጆቻችሁን እንድታልፉ የተሰጣችሁን መክሊት ተጠቅማችሁ በስነ ስርዓት በዴስቲኔሽን ፓዛችሁ ላይ ኢንቨስት እያደረጋችኋቸው ስትሄዱ ሌሎቹንም ኮርኩራችሁ አምጥታችሁ ካሉበት የትቢያ አቅም ከፍ አድርጋችሁ ላይ ማምጣት ትችላላችሁ። ሌሎቹንም እየሳባችሁ ከዛ በኋላ ፉል ፓኬጅ ሂውማን ቢንግ ትሆናላችሁ ማለት ነው። ይሄው ነው እንግዲህ ወዳጆች፣ በፀሐይ ዙሪያ ያለኝ ኤክስፕላኔሽን ይሄ ነው። ማአት ነገር ሊኖር ይችላል፣ ግን ፈንዳሜንታል ብዬ ያሰብኩት ከሰው ልጆች ካራክተር ጋር ወይም መክሊትም ፍለጋ ለመሄድ ለምትወጡ ይህ ምክር ይጠቁማችኋል ብዬ አስባለሁ። አይ ነው በራሱ በፀሐይ ጉዳይ የማያልቁ ማአት ነገሮች አሉ። ነገር ግን ይሄ ክሉ ይሰጣችኋል ወይ መንገድ ይሰጣችኋል በሚል ነው። እንግዲህ ወዳጆች ለዛሬ በዚህ ጉዳይ ላይ ያዘጋጀሁላችሁ ይሄን ይመስላል። እስከ ወዲያኛው ቸር ቆዩ።